አፈርን ውሃና አየርን በመበከል በሰው ጤና ላይ ጉዳት የሚያደርስ የአንድ ጊዜ አገልግሎት ብቻ የሚሰጥ ስስ የፕላስቲክ ከረጢቶችን ለመከላከል በሕዝብ ተወካዮች ምክር ቤት የደረቅ ቆሻሻ አያያዝና አዋጅ ቁጥር 1383/2017 ዓ.ም መጽደቁ አይዘነጋም። አዋጁ የደረቅ ቆሻሻ አስተዳደር ስርዓትን ለመዘርጋትና የባለድርሻ አካላትን ሚናም ለመለየት የሚያግዝ መሆኑ ተጠቁሟል። በተመሳሳይ የአዋጁ መጽደቅን ተከትሎ አዋጁ ከሐምሌ ወር በነጋሪት ጋዜጣ ይፋ ከተደረገ ጊዜ ጀምሮ ለአምራቾች፣ አስመጪዎች፣ አከፋፋዮችና ተጠቃሚዎች እንዲሁም ለሚያከማቹ አካላት የዝግጅትና የግንዛቤ መፍጠሪያ ቀነ ገደብ መቀመጡም አይዘነጋም። ኤንቢሲ ኢትዮጵያም ይህንኑ የአንድ ጊዜ አገልግሎት የሚሰጡ የፕላስቲክ ከረጢቶችን መጠቀም የሚከለክለው የአዋጁ ዓላማ ማህበረሰቡ በጥልቀት ይረዳው ዘንድ አዋጁ ተፈጻሚና ተጨማሪ መመሪያዎችን እንዲያወጣ ስልጣን የተሰጠውን የኢፌዴሪ አካባቢ ጥበቃ ባለስልጣን መስሪያ ቤትን አነጋግራለች። የዚህ አዋጅ ዓላማን አስመልክተው ማብራሪያ ለኤንቢሲ የሰጡት በባለስልጣኑ የከተማ ደረቅ ቆሻሻና አወጋገድ ክትትል ዴስክ የቡድን መሪ ኃላፊ ዋሲሁን አለሙ ናቸው። የአዋጁ ዓላማ ቆሻሻን ከምንጩ ለመቀነስ የሚያስችል ስርዓት እንዲኖር ነው። ከምንጩ መቀነስ ስንል አንደኛ ቆሻሻው እንዳይፈጠር ማድረግ ነው። ስለዚህ በተደጋጋሚ ለቆሻሻ አያያዝ ስርዓታችን እንቅፋት እየሆነ ያለው የፕላስቲክ ከረጢቶች ተደጋጋሚ እየተጠቀምን ከተሞች ላይ እንደዚሁም በአካባቢ ላይ ከፍተኛ የሆነ ጉዳት እያደረሰ በቀላሉ በንፋስም በተለያዩ ነገሮች እየተወሰደ ጉዳት የሚያደርስ ነው። ስለዚህ የቆሻሻ አያያዝ ስርዓቱን ለማሻሻል እነዚህን እርምጃዎች መውሰድ ያስፈልጋል። ተግዳሮት እንዳይገጥመው፣ ይሄም አንደኛው ተግዳሮት ከፕላስቲክ ቆሻሻ የሚመነጨው ከፍተኛ ጉዳት ነው። እነዚህ ክልከላ የተጣለባቸው የፕላስቲክ ምርቶች በአካባቢና በማህበረሰቡ ላይ የሚያደርሱትን አደጋ በተመለከተም ባለሙያው ገልጸዋል። በአካባቢ ውስጥ በሚገቡበት ሰዓት ለረጅም ዓመታት ይጎዳሉ። በአፈር ውስጥ በሚገቡበት ሰዓት የአፈር ምርታማነትን ይቀንሳሉ፣ ብክለትን ያመጣሉ። ስለዚህ የምግብ ሰንሰለትንም ይጎዳሉ። በውሃ ውስጥም በሚገቡበት ሰዓት በተመሳሳይ ዛሬ ላይ ለአካባቢ ብክለት ዋነኛውን ስፍራ የድጋሚ አገልግሎት የማይሰጡ የፕላስቲክ ከረጢቶች ተግዳሮት እየሆኑ መሆናቸውን የሚገልጹት ኃላፊው በዚህም አዋጁ በምክር ቤት ከጸደቀ በኋላ ለተጠቃሚዎች፣ ለአምራቾች፣ ለአስመጭና አከፋፋዮች የ6 ወራት የዝግጅት ጊዜ መሰጠቱን ገልጸዋል። አዋጁም ከጥር 23 2018 ዓ.ም ጀምሮ ተግባራዊ እንደሚደረግ ሁሉም አካል ሊገነዘብ እንደሚገባው ባለስልጣን መስሪያ ቤቱ አስጠንቅቋል። 6 ወር ጊዜው አስፈላጊ የነበረው በነበረን የፕላስቲክ መጠቀም ልምድ ወደ ሌላኛው ሽፍት የምናደርግበትን ስርዓት እስኪዘረጋ ወይንም ስርዓቱ እንዲኖር ሰው ያንን ልምድ እያዳበረ እንዲመጣ ሸማቹም እንደዚሁም አቅራቢውም ሻጮችም በተለያየ ምክንያት እነዚህ ግዢዎች ሊኖሩ ይችላሉ፣ ክምችቶች ሊኖሩ ይችላሉ። እንደዚሁም አምራቹም ወደሚቀጥለው ወደ ሌላኛው ዘርፍ ለመሸጋገር የሚደረግ ሁኔታ ለማገዝ ለመደገፍ ነው። አንዳንዴ የፕላስቲክ ጥሬ ዕቃ ምናልባት በተወሰነ መልክ ሪሳይክል አድርገን የምንጠቀም ይሆናል እንጂ ሀገራችን የፕላስቲክን ጥሬ ዕቃ አምራች አይደለችም። ስለዚህ ከውጭ ሀገር ነው የምናስገባው። ስለዚህ በሂደት ላይ ያለ ሊኖር ይችላል። ኢቨን ከረጢቱንም እያስመጣ ያለ አካል ሊኖር ስለሚችል ያኛው ሂደቱን ሙሉ ለሙሉ ተጠናቆ እንዲሄድ ነው። ከዛ ባለፈ ግን የዝግጅት ጊዜ ይፈልጋል። ለማህበረሰቡ፣ ለአምራቹ፣ ለተጠቃሚው ክልከላ የተደረገባቸው የአንድ ጊዜ አገልግሎት የሚሰጡ የፕላስቲክ ከረጢቶች ዝርዝር መመሪያዎችን በተመለከተ በባለስልጣኑ እየተዘጋጁ መሆኑንም ጠቁመዋል። አያይዘውም ተኪ ምርት የማይገኝላቸው የፕላስቲክ ከረጢቶች በልዩ ሁኔታ የሚፈቀዱበት ስርዓትም እንደሚኖር ፍንጭ ሰጥተዋል። በፕላስቲክ ከረጢት ላይ ሙሉ ክልከላ ነው ያደረገው። በየትኛውም ሳይዝ ይመረት፣ በየትኛውም ቲክነስ ይመረት፣ በየትኛውም ሌብል ይመረት ፕላስቲክ ከረጢትን መጠቀም ሙሉ ክልከላ ነው ያደረገው። ይሄ የተደረገበት ምክንያት ይሄን አዋጅ ተግባራዊ የሚያደርገው በመላ ሀገሪቱ ተግባራዊ ነው የሚሆነው። ስለዚህ በቲክነስ የተነሳ በሳይዝ የተነሳ ይሄን ህጉን የሚያስከብረው የሚከታተለው ማህበረሰቡ ያልሆነ እንትን ውስጥ መግባት የለበትም። ስለዚህ ግልጽ የሆነ ህግ እንዲሆን ሙሉ ክልከላውን በፕላስቲክ ከረጢት ላይ አድርጓል። ለአንድ ጊዜ አገልግሎት የሚውሉ ፕላስቲኮችን በመመሪያ ነው የሚወሰኑት። እነዛ ሊስት እያደረግን ነው። ሊስት ከተደረጉ በኋላ መመሪያው ይወጣል። በዛ መመሪያ መሰረት የትኞቹ ለአንድ ጊዜ አገልግሎት የሚውሉ ፕላስቲኮችን
እንደሚታገዱ የሚታወቅ ነው። ይህ ከቀጣዩ ወር ወደ ትግበራ ይገባል የተባለው የዚሁ የፕላስቲክ ከረጢቶች አዋጅን ተላልፎ የሚገኝ አምራች፣ አስመጪ፣ አከፋፋይ፣ አከማችና ተጠቃሚ በየደረጃው በወንጀል ተጠያቂ እንደሚደረጉ መገንዘብ አለባቸው ሲል የአካባቢ ጥበቃ ባለስልጣን አስታውቋል። በባለስልጣን መስሪያ ቤቱ የደረቅ ቆሻሻና አወጋገድ ክትትል ዴስክ ቡድን መሪው የሚኖረውን ቅጣትም በዝርዝር አዋጁን እየዳሰሱ አስረድተዋል። ማንኛውም ሰው ፕላስቲክ ከረጢትን ብሎ የወንጀል ተጠያቂነትን ሙሉ ለሙሉ የሚያስቀምጥ ነው የሚሆነው። ስለዚህ ፕላስቲክ ከረጢትን ለመጠቀም ወይም ከተጠቀመ ወይም ለመጠቀም ይዞ ከተገኘ የወንጀል ተጠያቂነት አለበት ማለት ነው ተጠቃሚ። ስለዚህ ከ2000 ብር በማያንስና 5000 ብር በማይበልጥ የገንዘብ መቀጮ ይቀጣል። ስለዚህ ከፕላስቲክ ከረጢት ጋር የተገናኘው እስቲ ቀለል አድርገን የምናየው ሳይሆን የወንጀል ተጠያቂነት ያለበት መሆኑ ነው። ስለዚህ ካመረተ ወይም ወደ ሀገር ውስጥ ካስገባ እንደዚሁም ለገበያ ካቀረበ ለገበያ ለማም ካከማቸ አምራች ሆኖ ይዞ ከተገኘ 50 ሺህ ብር በማያንስ እንደዚሁም ከ200 ሺህ ብር በማይበልጥ የገንዘብ መቀጮና 5 ዓመት በማይበልጥ ጽኑ እስራት ይቀጣል በሚል የተደነገገው። ስለዚህ ከወንጀል ጋር የተገናኘ መሆኑን ነው። ነገር ግን እዚህ እንትን ላይ የተመለከቱ የወንጀል ድርጊቶች የፈጸመው ህጋዊ ሰውነት ያለው ድርጅት ከሆነ የህግ ከለላ ያለው ሌላ እንትኖች ያሉት ከሆነ ህጋዊ ሰውነት ያለው ድርጅት ከሆነ የገንዘብ ቅጣቱ 3 እጥፍ ይሆናል ማለት ነው። ኃላፊው ህብረተሰቡ እንደ አማራጭ ቢጠቀሟቸው ያሏቸውን ተኪ ምርቶችንም ጥቆማ ሰጥተዋል። አንደኛ ከሎካል የሚሰሩ ማቴሪያሎችን መጠቀም የሚቻልበት ሁኔታ አለ። ለምሳሌ ዘንቢሎች አሉ ከጭቃ የሚሰሩ ግዴታ መያዣው ያንን እንትናችን ዲፔንደንሲያችን ፕላስቲክ ማለት በቅርብ ጊዜ ከ10-20 ዓመታት በላይ አይደለም የኛ ሀገር ያለው እንትንና ሙሉ ለሙሉ ጥገኝነት እዛ ላይ ስላለን ነው። ያንን ከአካባቢያችን የሚሰሩ ከኮባ የሚሰሩ ከቃጫ የሚሰሩ የተለያዩ እንትኖች አሉ። እነዛ አምራቹ ወደዛ እንዲገባ የተለያዩ ውይይቶችን የተደረገበት ሁኔታ ነው ያለው። ሌላው ከረጅም ጊዜ ልንጠቀምባቸው የምንችላቸው ከጥጥ ጨርቅ የሚሰሩ መያዣዎችን ቢጠቀሙ የተሻለ ዱራቢሊቲም አለው ደጋግመንም ልንጠቀም የምንችልባቸው ናቸው። በመጨረሻም የአካባቢ ጥበቃ ባለስልጣን ማህበረሰቡና የሚመለከታቸው ሁሉም አካላት ይህንኑ ተገንዝበው አዋጁን ተፈጻሚ እንዲያደርጉና ካላስፈላጊ ቅጣትም እንዲድኑ መልእክቱን አስተላልፏል።